የተለያዩ የክልልና የፌዴራል የመንግስት ከፍተኛ የሥራ ኃላፊዎችን ርዕሰ መስተዳድሮችን በዓለም አቀፍ ደረጃ ስመጥር የሆኑ ሳይንቲስቶችን የሕክምና ዶክተሮችን ጨምሮ በርካታ የሀገር ባለውለታዎችን ያፈራ ትምህርት ቤት ነው። አንጋፋው የይርጋለም ሁለተኛ ደረጃ ትምህርት ቤት በ1963 ዓ.ም የመማር ማስተማር ስራን የጀመረውና ላለፉት 55 ዓመታት በርካቶችን ከእውቀት ማዕዱ አጋርቶ ለቁም ነገር ያበቃው አንጋፋው የይርጋለም ሁለተኛ ደረጃ ትምህርት ቤት ዛሬ ላይ እርጅና ተጫጭኖትም ቢሆን ከ3000 በላይ ተማሪዎችን ተቀብሎ እያስተማረ ይገኛል። በትምህርት ቤቱ የ9ኛ ክፍል ተማሪ የሆነችው ተማሪ ሄርሜላ ወንጦና የይርጋለም ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አሸናፊ ሹራ ትምህርት ቤቱ አንጋፋ የሀገር ባለውለታ ቢሆንም አሁን ላይ የተለያዩ ችግሮች እንደተጋረጡበት ያስረዳሉ። የውሃ እጥረት ነበረን፣ የሽንት ቤት እጥረትም ነበረ። ትምህርት ቤቱ ያው አሁን እንደምናየው የቆየ ትምህርት ቤት ነው። ይሄ ትምህርት ቤት ወደ 55 ዓመት ድረስ የቆየ ትምህርት ቤት ነው። ነባር ትምህርት ቤት ነው። በቆይታ ምክንያት ህንጻዎች ወደ ማርጀት ነው የሄዱት። ክፍሎቹ፣ ኮርኒሶቹ በጣም አርጅተዋል። ይሄ ደግሞ ለተማሪ ምቹ አይደለም። እንደሚታወቀው በትምህርት ጥራት ላይ ተማሪ ምቹ አካባቢ ላይ መማር አለበት። ለመቀመጥም ለማየትም ሳቢ አይደለም። ትምህርት ቤትን ማደስ የነገን ሀገር መገንባት ነው። ልጆቻችን የሚማሩበትን ቦታ ማሳመር ለልጆቻችን ያለንን ፍቅር ማሳየት ነው ያሉ የቀድሞ የትምህርት ቤቱ ተማሪዎችና የመንግስት ከፍተኛ የሥራ ኃላፊዎች የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ ባለሀብቶች፣ የአካባቢ ነዋሪዎች በተገኙበት ትምህርት ቤቱን ሙሉ በሙሉ ለማደስና መልሶ ለመገንባት ያለመ የገቢ ማሰባሰቢያ ፕሮግራም በይፋ ተጀምሯል። በፕሮግራሙ የእንኳን ደህና መጣችሁ መልእክት ያስተላለፉት የይርጋለም ከተማ አስተዳደር ከንቲባ ኢንጂነር እንባቆም ጴጥሮስ ከተማ አስተዳደሩ ለትምህርት ቤቱ ግንባታ የ20 ሚሊዮን ብር መነሻ ድጋፍ ስለማድረጋቸው አስታውቀዋል። በጣም አንጋፋ ትምህርት ቤት ነው። ብዙ ምሁራንን ያፈራ እንዳልከው በፖለቲካም በኢኮኖሚም በሁሉም ዘርፍ በጣም ተጽዕኖ ፈጣሪ ዜጋን ያፈራች ትምህርት ቤት ናት። በወቅቱ በነበረው ስታይ የተሻለ ነው የምትለው ነው። ግን አሁን ጊዜው በደረሰበት ስታይ የትምህርት ቤት ድጋሚ ማየትን፣ ማሳደስን፣ ማሳመርን ከዚህም የተሻለ ማድረግን ከዚህ ከሲዳማ ክልል ብቻ ሳይሆን እንደ ሀገርም ሞዴል ትምህርት ቤት ማድረግ የሚቻልበት ሰፊ እድል ያለ በመሆኑ ይሄንን ነው ማየት የቻልነው። ይህ ትምህርት ቤት ኑ አድሱኝ ልጆቼ ያለች ነው። እኛም እንደ ከተማ አስተዳደር ኑ ደግፉን፣ በጋራ ሆነን አንድ ላይ ሆነን ይሄንን ይርጋለም ሁለተኛ ደረጃ ትምህርት ቤት አንጋፋውን የቀድሞ ዝናውን እንመልስ። የሲዳማ ክልል ምክትል ርዕሰ መስተዳድርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ የትምህርት ስብራትን ለመጠገን የክልሉ መንግስት ጠንካራ ስራዎችን እያከናወነ እንደሚገኝ አስታውቀው በክልሉ ከሚገኙ በርካታ የአገር ባለውለታዎችን ካፈሩ ስመጥር ትምህርት ቤቶች መካከል የይርጋለም ሁለተኛ ደረጃ ትምህርት ቤት በዋናነት ይጠቀሳል ብለዋል። ለወጌሻ ጠዋቡ ባትሪዮኪ ያነራ የትምህርት ብርሃን ብዙም ባልተስፋፋበት በዛን ጊዜ በይርጋለም ሁለተኛ ደረጃ ትምህርት ቤት የፈነጠቀው የእውቀት ብርሃን ከክልልም ባሻገር በሀገር አቀፍ ደረጃም በርካቶችን ተጠቃሚ ያደረገ ነው። ስለዚህ ይህንን ታሪካዊ ትምህርት ቤት መልሶ ማደስና ማደራጀት ጊዜ የሚሰጠው ጉዳይ አይደለም፣ የትውልድ አንገብጋቢ ጥያቄ ነው። ሴዳ ያነራል ብልቾ ኢላማ ከላቃና ቁጣ ሄራው ሮሲሚኔ በገቢ ማሰባሰቢያ ፕሮግራሙ በክብር እንግድነት የተገኙት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በታሪክ ጠገቡ የእውቀት ፈርቀዳጅ በሆነው ይርጋለም ሁለተኛ ደረጃ ትምህርት ቤት ተማሪ እንደነበሩ አስታውሰው ትምህርት ቤቱን ከተጋረጠበት ችግር ለማላቀቅና መልሶ ለመገንባት የሁሉም ትብብርና ድጋፍ ወሳኝ ነው ብለዋል። ለመነሻነትም የ200 ሚሊዮን ብር ድጋፍ ስለማድረጋቸው አስታውቀዋል። ይርጋለም ሃይስኩል ታሪክ የጠገበ በሲዳማ ምድር በእውቀት ፈርቀዳጅ ፋና ወጊ የሆነ ሁላችንም በታሪክ ማደር የምናስታውሰው ግን ተባብረን ልናድሰው የሚገባ ታሪካዊ ትምህርት ቤት ነው። ርዕሰ መስተዳድሩ በገቢ ማሰባሰቢያ ፕሮግራሙ ማስጀመሪያ ላይ የተሳተፉ ግለሰቦችን፣ የመንግስት ሰራተኞችን፣ ባለሀብቶችን፣ ድጋፍ ያደረጉ ተቋማትን ያመሰገኑ ሲሆን ሌሎችም በቀጣይ በገቢ ማሰባሰቢያ መርሃ ግብር ላይ የገንዘብና የአይነት ድጋፍ እንዲያደርጉ ጥሪ አቅርበዋል። የታሪካዊ ይርጋለም ሁለተኛ ደረጃ ትምህርት ቤትን ታሪኩና ደረጃውን በሚመጥን ደረጃ በማደስ ከዚህ በፊት ያበረከታቸው ለሀገር ባለውለታነቱን አጠናክሮ እንዲቀጥል
አዲሱ ትውልድ ለአዲስ ምዕራፍ በሚመጥን ደረጃ እውቀት የሚገበዩበትን በቂ ዝግጅት ያደረገ ትምህርት ቤት አድርጎ ለመስራት የሚጎሉትን ጉዳዮች ለይተን በዲዛይን የያዝን በመሆኑ ይህንንም ስራ መንግስት ብቻውን የሚወጣው ስለማይሆን የአካባቢው ማህበረሰብ አሁን እያደረገ ያለውን መልካም ንቅናቄውን አጠናክረው በመቀጠል መንግስትም ከጎናችሁ ሆኖ የሚጎለውን በማከል ሁላችን ተባብረን ይርጋለማችንን እናድሳለን። በገቢ ማሰባሰቢያ ፕሮግራሙ ማስጀመሪያ ለአጠቃላይ ግንባታና እድሳት ወጪ ከ400 ሚሊዮን ብር በላይ እንደሚያስፈልግ የተጠቆመ ሲሆን የፌዴራል ከፍተኛ የስራ ኃላፊዎችና ተቋማት ከገንዘብ ባሻገር የተለያዩ ቁሳቁሶችን በድጋፍ አበርክተዋል። በገንዘብም በድምሩ ከ271 ሚሊዮን ብር በላይ መሰብሰብ ስለመቻሉ በፕሮግራሙ ተመላክቷል።